ዛሬ ወርቅ ገዛሁኝ። እኔስ ለምን ይቅርብኝ? ሁልጊዜ እናንተ እየገዛችሁ ታስቀኑኛላችሁ። ስለዚህ እኔ ሞጉ ይድረሰኝ ብዬ እነዚህን ገዝቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ውዶችዬ ዛሬ እንደተለመደው የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ዛሬ ምን አዲስ ነገር አለ ወደሚለው ቀኑ ሰኞ ነው፣ ጁን 29 2026። እንግዲህ ጨምሯል ወይንስ ቀንሷል የሚለውን አብረን የምናይ ይሆናል። ወርቅ እንግዲህ ዛሬ የኔንም እያሳየኋችሁ አብረን ስለ ወርቅ ዋጋ እናወራለን ማለት ነው። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 487 ሪያል እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 446 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 427 ሪያል በመሸጥ ላይ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 365 ሪያል እየተሸጠ ይገኛል። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን ኢማራት 1 ግራም 24 ካራንት ወርቅ 476 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 436 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 418 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 357 ድርሃም በመሸጥ ላይ ይገኛል ማለት ነው በኢማራት። ውዶቹ የጆርዳን 1 ግራም 24 ካራንት 92 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 84 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 80 ዲናር ከ66 ሐላላ ወይንም ሳንቲም እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች ባህሪን 1 ግራም 24 ካራንት ወርቅ 49 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 44 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 42 ዲናር በመሸጥ ላይ ይገኛል ማለት ነው። እንግዲህ ውዶች የኳተር 1 ግራም 24 ካራንት ወርቅ 474 ሪያል በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 434 ሪያል እየተሸጠ ይገኛል ማለት ነው። አያችሁት የኔን ወርቅ እንዴት እንደሚያምር እውነት መብሩክ በሉኝ እስኪ ደስ ይበለኝ። ከዛ ውጭ 21 ካራንት 1 ግራም ወርቅ 414 ሪያል እየተሸጠ ይገኛል። ኮይት ላይ 1 ግራም 24 ካራንት ወርቅ 40 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 36 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 35 ዲናር እየተሸጠ ይገኛል ማለት ነው። እንዲሁም ኦማን 1 ግራም 24 ካራንት ወርቅ 50 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 45 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 43 ሪያል በመሸጥ ላይ ይገኛል ማለት ነው። ዛሬ በአሜሪካን 1 ግራም 21 ካራንት 113 ዶላር እየተሸጠ ይገኛል። እንግዲህ ሀባይብ የኔ ወርቅ እንደምታዩት ይህንን ይመስላል ማለት ነው። እና እንዴት አያችሁት? ወርቁ ያምራል አይደል? በጣም ነው የሚያምረው። እኔ ወድጀዋለሁኝ። እንግዲህ እናንተም ደግሞ አስተያየታችሁን አስቀምጡበት ማለት ነው። ወርቄ ይሄንን ይመስላል። በ10 ሪያል የገዛሁት ወርቅ ነው። እንግዲህ ያው የድሃ ወርቅ ነው ማለት ነው። ውድ ቤተሰቦቼ ያው ወርቅ ትክክለኛ ወርቅ አይደለም። ያው እኔ ያመጣሁበት ምክንያት አለኝ። ለእናንተም ትንሽ ጣል ላደርግባችሁ ብዬ ነው። እንደነዚህ አይነት አሁን ለምሳሌ እነዚህ ያው ድብልቅልቅ ያሉ ጌጦች ናቸው፣ ዝም ብሎ ማለት ነው ወርቅ እንዳልሆኑ በአጭሩ ያስታውቃሉ። ነገር ግን ይሄኛው ወርቅ ስለሚመሳሰል በዚህው አሁን ባሳየኋችሁ አይነት ዲዛይን ወርቅ አለ፣ የዚሁ ዲዛይን ማለት ነው ሀባይብ። ይሄ ደግሞ ወርቅ አይደለም፣ አርቲፊሻል ነው ማለት ነው። ዝም ብሎ እንዴት ብዬ ልንገራችሁ? ያኔ ወርቅ ትክክለኛ ወርቅ አይደለም ታውቃላችሁ ብዙ ልጆች። ነገር ግን ትክክለኛ አስሊው 21 የሚሆን 22 ካራንት 18 የሚሆን አለ በዚሁ አይነት ማለት ነው። ዲዛይኑ ሁሉም ነገር እኔ ያመጣሁላችሁ ምንድነው፣ አንዳንድ ጊዜ ኦንላይን የምትገዙ ልጆች እባካችሁ የምር እኔ ለራሱ ስልችት ነው ያልኩት በዚህ ጉዳይ መናገር ማለት ነው። ሁልጊዜ ነው የምነግራችሁ። እኔ ከኔም ቢሆን ኦንላይን አትግዙ ነው የምላችሁ። ከኔም ቢሆን እንግዲህ ከራሴ እያልኳችሁ ነው። ከከሌ ልግዛ ኦንላይን፣ ከከሌ ልግዛ፣ እኔ ጋር እየመጣችሁ አትጠይቁኝ። በዚህ አይነት ነገር እኔ አትጠይቁኝ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ አለ ያገሬ ሰውና እናንተ
እኔ የቻልኩትን እመክራለሁ። ከዛ ባለፈ ግን እናንተ ከገዛችሁ መብታችሁ ነው። እኔ ምን አገባኝ ከሽኤን ላይ ወይንም ደግሞ ከቲሞ ላይ በ10 ሪያል ወይም ደግሞ በ50 ሪያል 6000 ሪያል 7000 ሪያል ቢቸረችሩልሽ የምትጎጂው አንቺ ነሽ፣ ምክር ካልሰማሽ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ተመሳሳይ ያለ ወርቅ ያፈሱበታል። ከላይ ከውስጥ ፎርጂድ ሆኖ ከላይ ደግሞ ወርቅ ፍስስ ያደርጉበታል ውዶችዬ። ያ ማለት እናንተ አልትጠቀሙም። ለምንድን ነው ለራሳችሁ የማታውቁት? በቃ ያያችሁት ሁሉ ትክክለኛ ሰው ይመስላችኋል። ያያችሁት ሁሉ ወይንም ሚዲያ ላይ ወጥቶ የተናገረው ሁሉ ትክክለኛ በቃ ሀቀኛ ነው ብላችሁ ታስባላችሁ? ስንት ሙጅሪም አላህን የማይፈራለ፣ ስንት ለፈጣሪው የማይሰራለ። እውነቴን ነው የምላችሁ። ስለዚህ እኔንም እየመጣችሁ ከከሌ ልግዛ ወይ የከሌ ወርቅ እንዴት ነው አትበሉኝ። እኔ ማንንም ርዚቅ መዝጋት አልፈልግም። ነገር ግን ኦንላይን ግዙ ብዬ ከራሴም ቢሆን አለልም። እውነቴን ነው የምላችሁ። እዚህ ጋር ወጥቼ ማንንም ስም መናገር አልፈልግም። ምክንያቱም እነሱ ሻጭ ናቸው። በሐራም የሚስሩ በሐላል የሚስሩ እኔ የሚመለከተኝ ነገር የለም። ምክንያቱም የሚጠየቁበት እነሱ ናቸው እንጂ እኔ አይደለሁም። ነገር ግን እንደዚህ አይነት ጥያቄ አትጠይቁኝ። በጥቅሉ ከአረብም ሆነ ከሀበሻም ሆነ ኦንላይን አትግዙ ብዬ ብቻ ነው የምደመድመው እኔ ማለት ነው። ለምን ከኔ አይሆንም? የምሬን ነው የምላችሁ። ለምን ከራሴ አይሆንም? ለምን ቦታው ድረስ ሄዳችሁ በአይናችሁ ያያችሁትና ኦንላይን ያውም በተለይ አንዳንድ ልጆች የብልጠታችሁ ብልጠት፣ እውነቴን ነው የምላችሁ፣ የሰው ሀቅ እንዴት እንደው ማግኘት እንደምትፈልጉ ብልጠታችሁ በቃ በጠለባት ትላላችሁ። ሰውን ስታታለሉ ማለት ነው። በጠለባት እንሰራላችኋለን። መጀመሪያ ብሩን አስገቡ፣ ከዛ በጠለባት አዘን እናሰራላችኋለን። በጠለባት ይሰራላችኋል። የፈለጋችሁት ዲዛይን ምረጡ ትባላላችሁ። ምን አይነት ሞኛ ናችሁ? የምሬን ነው የምላችሁ። እንዴ ኦንላይን በተለይ ደግሞ አንዳንዶቹማ ቲክቶክ ላይ ግርም ይሉኛል። እኔ ታሳይ አንድ ሴት ወጥታ ስትሸጥ ማለት ነው አጠገቧ የተሰቀለ ወርቅ አለ አይደል? ታሳያቸዋለች። ወላሂ ግራሙን እንኳን አይጠይቁም። ባይን ብቻ ይሄን ያህል ብር ነው 21 ካራንት ነው ትላታለች። በቃ እሱን ወድጀዋለሁ አድርጊልኝ እሱን ትላታለች። አያችሁ ሞኝነታችንን። በጣም ጅሎች እንደሆን ሁሉም እያወቀብን ነው። በተለይ እኛን አረብ ሀገር ያለ ነው። ስለዚህ ብር ዝም ብሎ ነው እንደሚገኘው? ቁጭ ብላችሁ ነው ብር የምታገኙት? ስንት የአረብ ላይ ሰድቦች፣ ስንት ፊት ሰግጥጦሽ። ኧረ ቢስሚላ እንዴት ብዬ ልንገራችሁ? ሁላችሁም ህይወታችሁን እንዴት እንደምትሰሩ ታውቁታላችሁና ሞኛ አትሁኑ። ራሳችሁ ሄዳችሁ ግዙ። አለቀ። ራሳችሁ ሄዳችሁ ለመግዛት ሞክሩ። በቃ ኦንላይን አትግዙ። ልብስም ራሱ እኮ አይገዛም። አሁን ላይ የሚያመጡላችሁ ሌላ ነው፣ የሚያሳዩአችሁ ሌላ ነው። እኔ ግርም ትሉኛላችሁ። ብቻ እንግዲህ እኔ የቻልኩትን እመክራለሁ። ሌላው የእናንተ ፋንታ ነው እና ወዶችዬ እኔ ዝም ብዬ ይችን ለማሳየት እንደ አርቲፊሻል እንደሆነ ትክክለኛ ወርቅ እንዳልሆነ የዚህ አይነት ግን ትክክለኛ ወርቅ እንዳለ ማሳያ ነው ማለት ነው ውድ ቤተሰቦቼ።